ኢቭን እኔ የሚገርመኝ በጣም ትላንትና የሚፈሩ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሳይቀሩ ስርከተ እኔ በጣም ይገርመኛል። ብዙ ጊዜ ይሄ ዳንኤል ክብረት የሚባለው ሰውዬ በዚህ ልክ ይቀላል ብዬ አስቤ አላቅም። በዚህ ልክ ካድሬ ይሆናል ብዬ አስቤ አላቅም። የሱን መጽሐፍ ብዙ ጊዜ አንብቤያለሁ። ዛሬ ላይ ግን ገንዘብ ምን ያህል ሰውን እንደሚቀይር አየው። ስልጣን ምን ያህል ሰውን እንደሚቀይር ያየሁት በዳንኤል ክብረት ነው። የብልጽግናን መንግስት ዶክተር አብይን መጠየቅ የምፈልገው ነገር አለኝ። መቼስ እኔ አሁንም ስለ ፖለቲካ አይደለም የማወራው፣ አሁንም ስለ ወገኔ ነው ድምጽ መሆን የምፈልገው። ስለ እየታረዱ ስላሉት ወገኖቼ፣ እየተቃጠለ ስላለው ቤተክርስቲያን ድምጽ መሆን የምፈልገው እንጂ ፖለቲካ ማቆ ጉዳይ የለኝም። እኔ የብልጽግና ሹማምንት የሆኑትና አብይ አህመድ የፋኖን ኃይሎች የትጥቅ ትግል ተከትሎ ስልጣናቸውን ሊያጡ እንደሚችሉ እየተገለጸ በሚገኝበት በዚህ ሰዓት ከህዝቡ በኩል የተለያዩ ጥያቄዎች እየተነሱ ይገኛሉ። ህዝቡ ብልጽግና ስልጣን ልቀቅ፣ እነ አብይ አህመድ በአፋጣኝ ስልጣን ልቀቁ፣ እነ ሽመልስ አብዲሳ ኢትዮጵያን ማስተዳደር አልቻላችሁም፣ ስልጣን ልቀቁ የሚሉ ጥያቄዎች በይፋ በአደባባይ እየተነሱ ነው የሚገኙት። እነ አብይ አህመድ ለ50ና ለ60 ዓመት በስልጣን ላይ እንቆያለን ብለው የስልጣን መንበሩን ቢቆጣጠሩትም ህዝባዊ አመጾች እየተቀጣጠሉ ይገኛሉ። በተለይም አቶ ሽመልስ አብዲሳ በኦሮሚያ ክልል ባካሄዱት ዝግ ስብሰባ ላይ ከፋኖ ኃይሎች ጋር ወደ ትጥቅ ትግል መግባታችን ፍጹም ትክክል አይደለም፣ ተሳስተናል ሲሉም ተደምጠዋል። ከዚህ ቀደም ጽንፈኞችን፣ ነፍጠኞችን አጥፍተናል በማለት በአደባባይ በመደንፋት የሚታወቁት አቶ ሽመልስ አብዲሳ በስልጣን ዘመናችን ከተሳሳትናቸው ዋነኛ ጉዳዮች መካከል የፋኖን ኃይሎች በትጥቅ ትግል እናጠፋለን ብለን የገባንበት ጦርነት ፍጹም ስህተትና ትክክል ያልሆነ ነው ብለው ሲቆጩም ተደምጠዋል። ታዲያ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከህዝብ ጎን አሉ የሚባሉትን ለህዝብ ይወግናሉ፣ ለቤተ እምነታቸው ይሳሳሉ፣ ከቤተ እምነታቸው ጎን ይቆማሉ የሚባሉትን እነ ዲያቆን ዳንኤል ክብረትን በሙሉ ጎናቸው ውስጥ አስገብተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያጠቁ በሚገኙበት በዚህ ሰዓት ከህዝቡ የተለያየ ጥያቄ እየተነሳ ነው የሚገኘው። ጠቅላይ ሚኒስትር አብይ አህመድ ስልጣን እንዲለቁ፣ ምክንያቱም ደግሞ ኢትዮጵያን ማስተዳደር አልቻላችሁም፣ ህዝቡ ወጥቶ በሰላም መግባት አልቻለም፣ ድህነት ተባብሷል፣ ከምንም በላይ ደግሞ እገታዎች የተባባሱበት ጊዜ ላይ እንዲሁ የእርስ በርስ ጦርነቶችም ቢሆኑ ከጊዜ ጊዜ እየተባባሱ ነው። ስለዚህ ኢትዮጵያን ማስተዳደር የማትችሉ ከሆነ ስልጣናችሁን ልቀቁ የሚሉ ጥያቄዎች ከተለያዩ አካላትና ወገኖች በኩል እየተነሱ ነው የሚገኙት። ለፖለቲካ ማቆ ነገር የለኝም፣ ግን እንደ አንድ ሰው፣ እንደ አንድ ክርስቲያን፣ እንደ አንድ ኢትዮጵያዊ መንግስት ብለን የመረጥነው ሰው ካለ መንግስትን ልንጠይቀው ግዴታችን ነው። አትግደሉን፣ ቤተክርስቲያን አታቃጥሉ፣ ይሄን ነገር አርግልን ብለን የመጠየቅ መብት አለው ህዝቡ። ስለዚህ ይሄን ስላተደረገ ፖለቲካ ነው ማለት አይደለም። ስለጠየቅን ፖለቲካ ነው ማለት አይቻልም። ስለዚህ ይሄንን ከፖለቲካ አርጋችሁ እንዳትይዙት ሁላችሁም። ግን እነ አብይ አህመድ ወደ ስልጣን በመጡበት በዚህ በ8 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳዳጅ ሆናለች። በዮዲት ጉዲት ዘመን ይፈጸም የነበር የቤተክርስቲያን ግፍ፣ ግድያ፣ በደል በዚህ በብልጽግና ዘመን በ8 ዓመት ውስጥም ከመንጊዜውም በላይ ተባብሶ የቀጠለበት ጊዜ ላይ እንገኛለን። ዜጎች በማንነታቸው ይገደላሉ፣ በእምነታቸው ምክንያት ይፈናቀላሉ፣ በእምነታቸው ምክንያት ይገደላሉ። ታዲያ ይህ ዓለም አቀፍ ተቋማት በተደጋጋሚ በኢትዮጵያ ውስጥ የሚፈጸመውን ማንነት ላይ ያነጣጠረ ግድያ፣ በእምነት ላይ ያነጣጠረ ግድያ እንዲቆም በተደጋጋሚ ሲጠይቁ ቆይተዋል። ይህም ጉዳይ መስተካከል አለመቻሉን ተከትሎና አብይ አህመድ በሀገር ውስጥ እያካሄዱ የሚገኙትን የእርስ በርስ የወንድማማቾች ጦርነትን ተከትሎ በዓለም አቀፍ መንግስታት በኩልም ተቀባይነትን አጥተዋል። ከዚህ ቀደም በዓለም አቀፍ ደረጃ ከፍተኛ ተቀባይነት ያላት ኢትዮጵያ አሁን ላይ ተንኳሽ ጦረኛ በሚል በዓለም አቀፍ መድረኮች በተደጋጋሚ ስሟ ይጠቀሳል። በተለይም ደግሞ
በአማራ ክልል ከተሞች፣ በኦሮሚያ ክልል ከተሞች ውስጥ እየተካሄደ የሚገኘው ውጊያ ከምንጊዜውም በላይ ተባብሶ በቀጠለበት በዚህ ሰዓት የብልጽግና ሰዎች በድጋሚ በህወሓት ላይ ወይም ደግሞ ህወሓትን እናጠፋለን፣ የህግ ማስከበር ዘመቻ በህወሓት ላይ እናካሂዳለን በሚል ከሰሞኑ ጦርነት ከፍተዋል። ከትላንት በስቲያ በሸረሪና የተካሄደው ጦርነት ጋብ ያለ ቢሆንም በማንኛውም ሰዓት ዳግም ሊያገረሽ እንደሚችል ዓለም አቀፍ ተቋማት እየገለጹ ነው የሚገኙት። በኢትዮጵያ ውስጥ ሰላም አጥተናል፣ በእምነታችን ምክንያት እየተገደለን ነው፣ የምንበላው አጥተናል፣ የቤት ኪራይ የምንከፍለው አጥተናል፣ የኑሮ ውድነቱን መቋቋም ተስኖናል። ይህም የሆነበት ዋነኛ ምክንያት በብልጽግናው አገዛዝ ምክንያት ነው የሚሉ ድምጾች በስፋት እየተሰሙ ነው የሚገኙት። ኢትዮጵያን ማስተዳደር የማትችሉ ከሆነ ለህዝባችሁ ሰላም መስጠት፣ የህዝባችሁን ደህንነት ማስጠበቅ የማትችሉ ከሆነ ስልጣን ልቀቁ የሚሉ ድምጾችም ቢሆኑ ከምንጊዜውም በላይ ተባብሰው ቀጥለዋል። በተለይም በኦሮሚያ ክልል ከተሞች ውስጥ የአማራ ተወላጆች በማንነታቸው ምክንያት ይገደላሉ፣ ይፈናቀላሉ፣ በእምነታቸው ምክንያት ይገደላሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ትሳደዳለች፣ ትቃጠላለች። የብልጽግና ሰዎችም ቢሆኑ በማንነታችን ምክንያት ሞትን፣ ተገደልን፣ በእምነታችን ምክንያት እየገደሉን ነው፣ ግድያውን አስቆሙልን ብለው ለሚጠይቁ አካላት በሙሉ ማንም ሰው በማንነቱ አልተገደለም፣ ቤተ እምነትም ቢሆን አልተቃጠለም የሚል ምላሽ ይሰጣሉ። በእነ አብይ አህመድ ትዕዛዝም ቅዱስ ሲኖዶስ ውስጥ ዘልቀው ለብልጽግና የሚሰልሉ አባቶችና ጳጳሳት ስለመግባታቸው እየተሰማ ነው የሚገኘው። የቅዱስ ሲኖዶስ አባቶችና ጳጳሳትም ከህዝብ ጎን መቆም ሲገባቸው የተወሰኑ በብልጽግና ትዕዛዝ ወደ ቅዱስ ሲኖዶስ የገቡ አባቶችም በህዝብ ላይ የሚፈጸመውን ግፍ፣ ግድያና በደል እንዲያድበሰብሱ በጠቅላዩ የተሰጣቸውን ትዕዛዝ እየተወጡ ነው የሚገኙትም። ከህዝብ ጎን የሚቆሙ ህዝባችን እየሞተ ነው፣ ህዝባችን እየተገደለ ነው፣ ቤተክርስቲያናችን በቀኝ ግዞት ውስጥ ትገኛለች የሚሉ ከህዝብ ፊት ለፊት የቆሙ አባቶች፣ ቅዱሳን ሊቃነ ጳጳሳት እንዳሉ ሁሉ ከሃዲዎች ከብልጽግና ጎን ቆመው የህዝብን ሞት፣ የቤተክርስቲያንን ውድመት የሚያድበሰብሱ ጳጳሳትም አልታጡም። ዶክተር አብይን መጠየቅ የምፈልገው በአንድ ወቅት ኢትዮጵያ ተነካች ብለህ ኢትዮጵያ ልጠፋ ነው ብለህ ይህንን ህዝብ አዋጅ አሳውጀህ አንተም የወታደር ልብስ ለብሰህ ኮማንዶ መስለህ ወንበርህ ሲነቀነቅ ስልጣንህ የሆነ አደጋ ሲመጣበት የኢትዮጵያን ህዝብ አስጮኸህ ህዝቡም አላሳፈረህም። ጠላት መጣ ብትለውም ካንተ ጋር ሆኖ ቆሟል። ያ ነገር ትክክል ይሁን አይሁን እኔ ማውቀው ነገር የለኝም። ይሄ ስለ ፖለቲካ ጉዳይ ስለሆነ አላቅም። እሱን ግን የህዝብ እሺ ብሎክ ሀገሬማ እንዴት ትነካለች ብሎ ካንተ ጋር ወጥቷል። ዛሬ ምን አለ የአርሲ ምዕመናን እንደዚህ ሲገደሉ፣ ቤተክርስቲያን ታሪካዊ የሆነች ቤተክርስቲያን ስትነድ ስትቃጠል ዝም ብለህ ቁጭ ያልከው ግን አስቻለ? ጠቅላዩ ከተለያዩ አካላት ጥያቄዎች እየተነሳላቸው ይገኛል። በተለይም በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ግፍ፣ ግድያ፣ የቤተክርስቲያን ውድመት ጠቅላዩ ስልጣናቸው የተነካ በመሰላቸው ጊዜ ሰሜን እዝ ተመቷል፣ ኢትዮጵያ ተደፍራለች ብለው ባሉ ጊዜ ህዝብን አነሳስተው የሚሊተሪ ልብስን ለብሰው ከፊት ለፊት አሰልፈው የህወሓትን ኃይል ለማጥፋት የሄዱበትን መንገድ የገለጸው ይህ ወጣት ታዲያ አሁን ላይ የሸኔ ኃይሎች ህዝብን እንደ ህዝብ ሲገድሉ፣ ህዝብን እንደ ህዝብ ሲያሳድዱ፣ ህዝብን ሲጨፈጭፉ እንዴት ዘማልክ? እንዴት ተዋጠል? የሸኔ ኃይሎችን ማጥፋት የማትፈለግበት ምክንያት ምንድን ነው? ህወሓትን ለመደብደብ የተጠቀምካቸው ድሮኖች በአጠቃላይ የሸኔን ኃይሎች የማይደበድቡበት ምክንያት ምንድን ነው? በማለትም ይጠይቃል። በተለይም የብልጽግና ሰዎች ከዚህ ቀደም በተደጋጋሚ ህዝብ እንደ ህዝብ አልሞተም፣ ቤተክርስቲያንም ብትሆን አልነደደችም በሚል
የቤተ ክርስቲያንን ውድመትና ንጹሐን ዜጎች በማንነታቸው መገደላቸውን በማድበስበስ ሆን ብላቸው የኢትዮጵያን ወይም የብልጽግናን ገጽታ ለማበላሸት ስለምትፈልጉ እንጂ ኢትዮጵያ ሰላም ነች በማለት በተደጋጋሚ የፖለቲካ ዲስኩራቸውን ይደሰኩራሉ። ይህ ህዝብ እኮ ነው ዛሬ ለስልጣንህ ዋስትና የሰጠ ህዝብ ነው። አጨብጭቦ ቁጭ ያደረገ ህዝብ ነው። ዛሬም ምርጫ እያካሄድክ ነው። አዎ እየመረጠ ያለው አሁንም አንተ ነህ። ምክንያቱም በቃ ይሆነኛል ብሎ ያስቀመጠውን ሰው እያስቀመጠ ነው ህዝቡ። ህዝቡን ማትመራው ከሆነ ህዝቡ ብሶቱን ማትሰማው ከሆነ እግዚአብሔር አንተን በሀገሩ ላይ ዳኛ አድርጎ ካስቀመጠ ድረስ እግዚአብሔር እኮ የሆነ ብልጭልጭ አድርግልኝ አላለህም። የሆነ ድምላይት ነገር አድርግልኝ አላለህም። የፈጠረው ፍጥረቱን እንድጠብቅለት በአግባብ እንድትመራው ህዝብን እንድትጠብቁ እንጂ እንድታብለጨልጩ አይደለም። እናንተ እድሜ ዘመናችሁን ለፍታችሁ ያብለጨለጫችሁትንም ፈጣሪ በአንድ ቀን ሊያጠፋው ይችላል። ይህ ህዝብ ሙሴ መጣ በሚል አደባባይ ወጥቶ አጨብጭቦ የሾማችሁ ኢትዮጵያዊነትን አቀንቅናችሁ ስለመጣችሁ ነው እንጂ ዘረኛ መሆናችሁን ቢያቅ የህዝብ አይቀበላችሁም የሚለው ይህ ወጣትም አጨብጭቦ የሾማችሁን ያነገሳችሁን ሙሴ ብሎ የተቀበላችሁ ህዝብም ሲገደል ሲፈናቀል እንዴት በዝምታ መመልከት ቻላችሁ በማለት ይጠይቃል። ድሃ አደጉን እንዳይበደል እንዳይከሰስ ግፍ እንዳይሰራበት በጥበብ እንድትመራ ነው ወንበር ላይ ቁጭ ያደረገ ብታውቅበት ኖሮ። ዛሬ ላይ ግን ክርስቲያኖች እንደዚህ ሲታረዱ፣ ህፃናት እንደዚህ ሲታረዱ፣ የሞቱት ነፍሳት በጅብ እየተቆጠቱ እየተበሉ ዝም ብለህ ስታይ አስቻለ? ልጆችህ ራሱ ምን ይሉሃል? ዛሬ መቼስ ትልልቅ ልጆች አሳድጋ እያኖርክ ነው ብዬ አስባለሁ። በአንተ ስልጣን ዘመን እንዲህ አይነት የሞት በብልጽግና የስልጣን ዘመን እንደዚህ አይነት ግድያ እንደዚህ አይነት ግፍ ሲፈጸም እንዴት በዝምታ ልትመለከተው ቻልክ? ኢትዮጵያ በከፍተኛ ሁኔታ ህዝቧ መስዋዕትነት እየከፈለ ይገኛል። ቤተ እምነቶቿ እየነደዱ ነው። ሆ ብሎ አጨብጭቦ ስልጣን ላይ ያወጣህን ህዝብ እንዴት መብቱን ልታስጠብቅ ተሳነ? የኢትዮጵያም ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሳደድ ስትቃጠል እንዴት በዝምታ መመልከት ቻልክ? መቼም ልጆች አሉ የምታሳድጋቸው። ኢትዮጵያ በእንደዚህ አይነት መልኩ ስትነድ በአንተ ዘመን ታሪክህ ሲበላሽ እንዴት ታሪክህ እንዲበላሽስ ትፈቅዳለህ? ከዚህ ቀደም ህወሓትን ለማጥፋት ህዝቡን በአጠቃላይ ተነሱ ኢትዮጵያ ተደፍራለች ህወሓትን እናጥፋ ብለህ ህዝብን አነሳስተሃል። ኢትዮጵያ ማለት ትንሿ ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? ይህች ቤተክርስቲያን ለሀገር የዋለችው ውለታ እንዴት ይዘነጋል? ምዕመኖቿም ቢሆኑ በማንነታቸው ምክንያት ሲሳደዱና ሲገደሉ እንዴት በዝምታ ትመለከታለህ? በማለት ይጠይቃል። አዋጅ ታይቶ አይታወቅም። ይሄ ነው በአንተ ስልጣን ዘመን ነው እየሆነ ያለው። በየትኛውም ስልጣን ዘመን ላይ እንደዚህ አይነት አደጋ እኔ ብዙ አይቻልም። ስለዚህ ዶክተር አብይ ለምን ዝም አልክ? ዛሬ ላይ አንድ ሙስሊም ወይም ደግሞ ሌላ ነገር ቢሆን ኖሮ ምድሪቷ ቀውጢ ነበር የምትሆነው ኢትዮጵያ። ዓላማ ገብቶናል። አሁን እየገባን መጥቷል። ቤተክርስቲያኗን በዚህም በዛም አድርገህ አቀጭጨህ አድክመህ ያንተን የጴንጤ መንግስት ማቋቋም ዓላማ እንዳለ አሁን እያወቅን እየመጣን። እንግዲህ ጠቅላዩ በተደጋጋሚ ከሚተቹባቸው ምክንያት ዋነኛው ይህ ነው። ጠቅላዩ የፕሮቴስታንት እምነት ተከታይ እንደመሆናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መጠነ ሰፊ ጥቃቶች ሲፈጸሙ፣ ቤተ እምነቷ ሲነድ፣ እንዲሁ ደግሞ ምዕመኖቿ ሲገደሉ ጠቅላዩ በዝምታ ማለፋቸውን ተከትሎ ምናልባትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ታይታ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለብልጽግናችን ጠንቅ ነች በሚል ተፈረጃ የብልጽግናን ፕሮስፐሪቲ ወይም የፕሮቴስታንትን እምነት ለማስፋፋት ተብሎ
ህዝቡ ኦርቶዶክስ መሆን ያስገድላል፣ ኦርቶዶክስ አልሆንም ወደሚል አቋም እንዲመጣ ሆን ተብሎ ይህ ግፍና በደል እንዲፈጸም በፌደራል መንግስቱ በኩል ትዕዛዝ ተሰጥቶ ሊሆን እንደሚችልም ነው ይህ ግለሰብ የሚገምተው። ይህ የማይሆን ከሆነ እንዴት የህዝብን ግድያ፣ የምዕመናንን ግድያ፣ የቤተ እምነቶችን ውድመት በዝምታ ትመለከታላችሁ በማለት ነው ይህ ግለሰብ የሚጠይቀው። የፕሮቴስታንት እምነት እንዲስፋፋ ከመፈለጋቸው የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የሚፈጸመውን ግፍና በደል እንዲሁ ግድያን በዝምታ እያለፋችሁ መሆኑን ጠንቅቀን እናውቃለን ሲልም ነው ይህ ግለሰብ የሚያሳውቀው። እየተረዳን እየመጣን ነው። እየተረዳን ሁሉም ቦታ ላይ አዋቂ ነኝ እያልክ እየገባ ቤተ ክህነትም ገባ አስታርቃለሁ ብለህ ልብህን ምን እንዳሰበ ምንም ነገር ሳይታወቅ ቤተ ክህነቱ ጋር ገብተህ ቤተ ክህነቱን አለያየ። በማይመለከት ነገር ውስጥ ገብተህ ቤተ ክህነት ውስጥ ያሉትን አባቶችንም በታተንክ፣ በዘር ከፋፈልክ፣ ዛሬ ላይ እንዲደክሙ አደረክ፣ ልዩነት እንዲፈጥሩ አደረክ። ማንም ይሄን አላደረገም፣ አንተ ነህ ይሄን ያደረገው። በተለይ ደግሞ በቅዱስ ሲኖዶስ ውስጥ የሚገኙ አባቶችን የከፋፈሉት የብልጽግና ሰዎች ናቸው። በቅዱስ ሲኖዶስ ውስጥ የሚገኙ አባቶች በአንድነት እንዳይቆሙ፣ በተለይ በምዕመናቸው ላይ የሚፈጸመውን ግፍ፣ ግድያና በደል እንዳይቃወሙ፣ እንዳያወግዙ፣ በመካከላቸው ልዩነትን በማስፋት አንዱ ጳጳስ ከአንዱ ጋር እንዳይተማመን በብልጽግና ሰዎች በኩል አደገኛ ሴራ ተጎንጉኗል። ይህንን ሴራ ለመበጣጠስም ይመስላል ህዝቡ በአጠቃላይ አባቶች ስንገደል ስንሞት በዝምታ እየተመለከታቸው ነው። ለዚህ ደግሞ ምክንያታቸው ምንድን ነው? የእኛ ሞት፣ የቤተ ክርስቲያንን ውድመት በቸልታ የምትመለከቱ ከሆነ መንበረ ፓትርያርኩን ልቀቁ፣ ከቦታቸው ተነሱ፣ ቅዱስ ሲኖዶስን ለቃችሁ ወጡ። አባቶች ሆናችሁ ከብልጽግና ጎን የተሰለፋችሁ በሕይወት ብቻ አይደለም ዋጋ ትከፍላላችሁ በሚል ህዝቡ በቅዱስ ሲኖዶስ አባቶች ላይ መጠነ ሰፊ ጥያቄን ሲያነሳ ቆይቷል። ያም ሆኖ ግን በብልጽግና ሰዎች በኩል እስከዚህ ሰዓት የተሰጠ አንዳችም ምላሽ የለም። ምክንያቱም አባቶች ከደከሙ፣ አባቶች በዘር ከተለያዩ፣ አባቶች የሆነ ነገር ፍራቻ ካለ ትናንትና የነበረችው ኦርቶዶክሳዊ የምትፈራ የነበረችው ኦርቶዶክሳዊ ዛሬ ላይ እንደዚህ እንድትሆን ፍላጎት ስለነበረ ነው ዛሬ ላይ እንደፈለክ እየሆንክ ያለው። ኢቭን እኔ የሚገርመኝ በጣም ትናንትና የሚፈሩ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሳይቀሩ ስር ከተ እኔ በጣም ይገርመኛል። ብዙ ጊዜ ይሄ ዳንኤል ክብረት የሚባለው ሰውዬ በዚህ ልክ ይቀላል ብዬ አስቤ አላቅም። በዚህ ልክ ካድሬ ይሆናል ብዬ አስቤ አላቅም። የእሱን መጽሐፍ ብዙ ጊዜ አንብቤያለሁ። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ጳጳሳት እንዲሁ ደግሞ ዲያቆናት የብልጽግና አገልጋይ መሆናቸው፣ ቤተክርስቲያናቸውን መካዳቸው፣ ብልጽግናን እያገለገሉ ለብልጽግና እየተላላኩ በቤተ እምነቷ ላይና በምዕመኗ ላይ ለሚፈጸመው ግፍና በደል በቀጥታም ተጠያቂዎች ናቸው። እነ ዲያቆን ዳንኤል ክብረት እንዲሁም ሌሎችም በህዝብ ላይ የሚፈጸም ግፍና በደልን፣ ግድያን በዝምታ የሚመለከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበሩ አሁን ላይ ደግሞ የብልጽግናውን እምነት እየተከተሉ የሚገኙት የቤተክርስቲያኗን ገመና እንዲሁ ለነ አብይ አህመድ በማጋለጥ ቤተክርስቲያኗ እንድትጠቃ ምክንያት መሆናቸውንም ነው ይህ ግለሰብ የሚገልጸው። ዛሬ ላይ ግን ገንዘብ ምን ያህል ሰውን እንደሚቀይር አየው። ስልጣን ምን ያህል ሰውን እንደሚቀይር ያየሁት በዳንኤል ክብረት ነው። ሆድ እንደበለጠበት፣ ስልጣን እንደበለጠበት፣ ገንዘብ እንደበለጠበት የምታውቁት በዚህ ነው። ስለዚህ ዶክተር አብይ ባክህ እየሞቱ ያሉትን ነፍሳት በስልጣን ዘመንህ ታሪክ እየወቀሰ እንዳትቀጥል አበባ መትከሉን ተውና በየቦታ ላይ ዲም ላይት ማድረጉን ተውና መጀመሪያ ላይ ክቡር የሆነውን ክርስቶስ ደሙን ያፈሰሰለትን ስጋውን የቆረሰለትን ክቡር የሆነውን የሰው ልጅ እንዳይሞት፣ የሰው ልጅ በየቦታው እንዳይነድ
እንዳይሰደድ መጀመሪያ ላይ ይሄን ስራ እግዚአብሔር ቢፈልገው ይሄንን ነው መጀመሪያ ህዝብን ታደግ፣ ህዝብህን ጠብቅ፣ እየሞተ እየተገደለ የሚገኘው ዜጋህን አድን፣ የኦርቶዶክስ እምነት ላይ የተከፈተውን ዘመቻ አስቁም፣ የቤተ እምነቷን መቃጠል እንዲሁ የምዕመኖቿን ግድያ በአፋጣኝ ልታስቆም ይገባል። ፈጣሪ በዚህ በስልጣን ቦታ ላይ የሾመ ይህንን በተለይ በህዝብ ላይ የሚፈጸም ግፍን በደልንና ግድያን እንድታስቆም እንጂ ችግኝና አበባ እንድትተክል አይደለም በሚል በእነዚህ ግለሰቦች በእነዚህ ወጣቶች በኩል ጥያቄዎች በተደጋጋሚ እየተነሱ ነው የሚገኙት።